ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮችን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ የክልል ባንዲራዎችና መዝሙሮችን ልትቀይር ነው ህገ መንግስታዊ ማዕበል። በኢትዮጵያ አዲስ የአጀንዳ ክርክር ተነስቷል። ዝርዝሩ ተዘጋጅቷል። በሌላ መረጃ መንግስት ጠንከር ያለ መልእክትን አስተላልፏል። ጊዜው ለሀገራዊ አንድነት ሲልም ገልጿል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። በወቅታዊ ጉዳይ ከመንግስት ኮሚኒኬሽን አገልግሎት የተላለፈ መግለጫን ይዘናል። በዝርዝር መረጃው በሰዓቱ ይደመጣል። በሌላ ዜና የኢትዮጵያ ጤና ባለስልጣን አሁኑኑ ቪማክስን መጠቀም አቁሙ፣ ለህይወቱ ስጋት ነው ሲል ለህብረተሰቡ ማስጠንቀቂያ ሰጥቷል። ከጥንቃቄ መረጃ በዜና ዘገባችን አካተነዋል። ከውጭ መረጃ የእስራኤል እገዳ ተነሳ። 3 ሀገራት እስራኤልን አስጠነቀቁ። ሀገራቱ ለእስራኤል ማስጠንቀቂያ ሊሰጡበት የቻሉበት ምክንያታቸው ምንድነው? በቆይታችን ታደምጣላችሁ። እንዲሁም እስራኤልና ፈረንሳይ በጋዛ ጉዳይ የቃላት ጦርነት ላይ ገብቷል መባሉ መገለጹ፣ ጨምሮም የሐማስ እቅድ ተቀባይነት የለውም ስትል አሜሪካ አስታውቃለች። ዝርዝሩን ይዘነዋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ እስከ ቪዲዮ ፍጻሜ መረጃዎችን እየተከታተላችሁ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል ለሀገራዊ ምክክር ኮሚሽን አጀንዳ ቀረበለት። የፌዴራል ሕገ መንግስት እንዲሻሻል የሚል አጀንዳም ቀርቧል። የፌዴራል ተቋማትና ማህበራት የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል የሚል አጀንዳን ለኢትዮጵያ ሀገራዊ ምክክር ኮሚሽን አቅርበዋል። በተጨማሪም ለኮሚሽኑ ካቀረቧቸው አጀንዳዎች መካከል የፌዴራል ሕገ መንግስት እንዲሻሻል የሚልም ይገኝበታል። ግንቦት 22 ቀን 2017 ዓ.ም በጀመረውና ዛሬ መቋጫውን ባገኘው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ መርሃ ግብር ላይ መሰረታዊ የሕገ መንግስቱ አንቀጾች እንዲሻሻሉ በአጀንዳነት አስረክበዋል። በፌዴራል ተቋማትና ማህበራት የምክክር ምዕራፍ በ7 ቡድን ማለትም ከሃይማኖት ተቋማት፣ ከዲሞክራሲ ተቋማት፣ ከሀገር አቀፍ የፖለቲካ ፓርቲዎች፣ ከሀገር አቀፍ ሲቪክ ማህበራት፣ ከመንግስት አካላት፣ ከታዋቂ ማህበረሰብ አንቂዎች እንዲሁም ከመገናኛ ብዙሃንና ከሀገር አቀፍ ማህበራት 38 ተቋማት የተመረጡ ከ800 በላይ ተወካዮች በመሳተፍ ላይ ናቸው። እነዚህ ተቋማት በየቡድናቸው የተወያዩበትን አጀንዳ በትናንትናው ዕለት ይፋ ካደረጉም በኋላ በዛሬው ዕለት አጠናቅረው ለኮሚሽኑ አቅርበዋል። ሁሉም ቡድን በሚባል ደረጃ የህገ መንግስት ይሻሻል፣ የብሔራዊ ምልክቶች እንደ ባንዲራ ያሉት የአዲስ አበባ ባለቤትነት ጥያቄ እንዲሁም የማንነትና የድንበር ጉዳዮች ላይ ምላሽ እንዲሰጥ የሚጠይቁ አጀንዳዎችን ለኮሚሽኑ አስረክበዋል። ከህገ መንግስት መሻሻል ጥያቄ በተጨማሪም የሀገሩ መንግስት ባለቤት ማን ነው የሚል ምላሽ እንዲያገኝ ከጠየቁት መካከልም ይገኙበታል። ሌላው የፌዴራል መንግስት የሥራ ቋንቋ በተመሳሳይ በአጀንዳነት የቀረበ ሲሆን የፌዴሪ ሰንደቅ ዓላማና የክልል ባንዲራና መዝሙሮችም የሚሻሻሉበት ሁኔታም ተጠይቋል። ከገቡት አጀንዳዎች መካከል የማንነት ጥያቄዎች ያሉበት ሲሆን የውሎ ማንነት ጉዳይ፣ የራያ ጉዳይና የወለኔ ማንነት ጉዳይም ከነዚህ መካከል ይገኙበታል። የሀገራዊ ምክክር ኮሚሽን ከዚህ በመቀጠል በትግራይ ክልልና የዲያስፖራ አጀንዳ ማሰባሰብ ሂደት እንደሚቀጥልም ገልጿል። ክቡራን አድማጮች በማስከተል ከመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫን ወደ እናንተ ላድርስ። የነገው ኢትዮጵያ በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮች ላይ እየመከረች ትገኛለች። ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙ እና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው። ሀገራችን በበርካታ ጉዳዮች በተቃርኖች ውስጥ ለረጅም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች። በተለይም ለረጅም ዓመታት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሀሳብ መሪዎች እንዲሁም በህብረተሰቡ ክፍሎች መካከል ልዩነትና አለመግባባቶችም ኖረዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳናወጣ እንዳደረገን ነው። ይሁንና እነዚህ የግጭት መንገዶች እጅግ በርካታ ውድመትንም አስከትለዋል። ለረጅም ጊዜ ይዘን የመጣነውን ልምምድና ዝንባሌ ታላላቅ ህልሞቻችን በጋራ እንዳናሳካ እንቅፋት ሆኖብን ቆይቷል። እነዚህ መንገዶች አንዱ የጀመረው ላይ እየገባን የምንሄድ ሳይሆን ሁሉም ከዜሮ ጀማሪዎች እንድንሆን በተቋማትና በመሰረታዊ የሀገር ምሰሶች ላይ እምነት፣ የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውም ቆይቷል። እኛ ኢትዮጵያውያን በጋራ ባለመምከራችን የያዙን ያጋመዱን የተለያዩ ጥብቅ እሴቶቻችን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል።
ይህንን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶች ላይ ሰፊ የሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት በሂደት መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ፣ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍም አድርጓል። በዚህም ላለፉት 3 ዓመታት ከህጋዊና መዋቅራዊ ዝግጅቶች ጨምሮ በርካታ ስራዎችን አከናውኗል። በ11 የሀገራችን ክልሎችና በ2 ከተማ አስተዳደሮች በርካታ ባለድርሻዎችና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝም ይገልጻል። ባለፉት 10 ወራት ብቻ ከ200 ሺህ በላይ ሰዎች በጋራ ጉዳዮቻቸው ላይ ተወያይተን ተመካክረዋል። አሁንም 14ኛው የፌዴራል ተቋማትና ማህበራት የምክክርና አጀንዳ የማሰባሰብ መድረክም በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ የተሳተፉ ያሉት ማህበራትና ተቋማት፣ ፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና ማህበረሰብ አንቂዎች፣ የዲሞክራሲና የሃይማኖት ተቋማት፣ የጸጥታና ደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይም በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክር ይቀጥላል። ይህ በእንዲህ እንዳለ መንግስት ኮሚሽኑ የሚያከናውነውን ምክክር በገለልተኛነት እንዲያከናውን የጀመረውን ድጋፍ አጠናክሮ እንደሚቀጥልም ይገልጻል። በሌላ ዜና ስምምነቱን ተከትሎ ተሽከርካሪዎች ተለቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ ሆነው። ፕሬዝዳንት ሌተር ጀነራል ታደሰ ግንቦት 23 2017 ዓ.ም ከኮሚሽነር ጀነራል ደመላሽ ጋር ውይይትን አድርጓል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልኩ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነም ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃው እውነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይም ደርሷል። የኮሚቴው የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህንን ማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆንም ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹም ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ያሰራጨው መረጃ አመላክቷል። ዘገባው ቴክቫ ኢትዮጵያ ነው። ክቡራን አድማጮች በማስከተል ከጥንቃቄ መረጃ አልፋለሁ። ቪማክስ የተባለ ምርት ተጠቃሚዎች እንዳይገዙ ወይም እንዳይጠቀሙ የተላለፈ የጥንቃቄ መልእክት። የኢትዮጵያ ምግብና መድኃኒት ባለስልጣን ህብረተሰቡ እንዲጠነቀቅም መግለጫን ሰጥቷል። በተለያዩ ድረገጾች ላይ ለስንፈተ ወሲብ እንደሚያገለግል ተደርጎ በህገወጥ መንገድ የሚተዋወቀውና በመሸጥ ላይ ያለው ቪማክስ የተባለ ምርት ላይ ባደረገው የተለያዩ የቁጥጥር ስራዎችና የተለያዩ ሀገራት መረጃዎችን የማጣራት ስራ ህብረተሰቡ እንዳይጠቀም በጥብቅ ማሳሰብም ይወዳል። የአሜሪካው የምግብና መድኃኒት አስተዳደር ባደረገው የላቦራቶሪ ምርመራ መሰረት ቪማክስ የተባለው ምርት ውስጡ ቀደም ሲል በድርጅቱ የተፈቀደና በሐኪም የሚታዘዝ ሲያሊስ የተባለ ለስንፈተ ወሲብ ሕክምና የሚውል ዘመናዊ መድኃኒት ውስጡ የሚገኝ ታልዳላፊል የሚባል ንጥረ ነገር እንዳለበትም አረጋግጧል። ይህ ንጥረ ነገር በገላይ ጽሑፍ ያልተገለጸ ሲሆን ናይትሬት ከሚባል በተለያዩ በሐኪም ትዕዛዝ የሚሰጡ መድኃኒቶች ውስጥ የሚገኝ ንጥረ ነገር ጋር የሚቃረንና የደም ግፊት አደገኛ በሆነ ደረጃ የሚቀንስ ነው። ብዙ ጊዜ ስኳር፣ ከፍተኛ የደም ግፊት፣ ኮሌስትሮልና የልብ ህመም ያላቸው ሰዎች ናይትሬት የተባለ ንጥረ ነገር ያላቸው መድኃኒቶችን ይወስዳሉ። በመሆኑም እነዚህ ሰዎች ቪማክስ የተባለው ምርት በተመሳሳይ ጊዜ ቢጠቀሙ ለከፍተኛ ጉዳት ሊዳርጉም ይችላሉ። ቪማክስ የተባለው ምርት በኢትዮጵያ ምግብና መድኃኒት ባለስልጣን ጥራቱ፣ ደህንነቱ፣ ፈዋሽነቱ ያልተረጋገጠና የገበያ ፍቃድ ያልተሰጠው እንዲሁም 100% ከተፈጥሮ ንጥረ ነገሮች የተመረተ ቢልም ትክክለኛው ንጥረ ነገሩ በግልጽ በገላይ ጽሑፍ በአግባቡ ያልተጻፈና ሆን ብሎ የተደበቀም ነው። ባለስልጣን መስሪያ ቤቱ በተለያየ ጊዜ በሰራው የቁጥጥር ስራዎች ይህ ምርት በህገወጥ መንገድ በማህበራዊ ድረገጾች ላይ ያስተዋወቁ የሚሸጡ ግለሰቦች ላይ እርምጃ እንደወሰደም ገልጿል።
ክቡራን አድማጮች በመጨረሻም ከውጭ መረጃ የሐማስ እቅድ ተቀባይነት የለውም ስትል አሜሪካ ገለጸች። ሐማስ አሜሪካ ባቀረበችው የጋዛ ተኩስ አቁም እቅድ ላይ ለውጥ እንዲደረግ ፍላጎት ቢያሳይም ተቀባይነት እንደሌለው ስቲቭ ዊትኮፍ ተናገሩ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ቅዳሜ በሰጡት መግለጫ ሐማስ እንዲሻሻል ያቀረበው ሐሳብ ጦርነቱን ለመቀጠል ፍላጎት እንዳለው አስመስሎበታልም ብለዋል። የሐማስ ባለሥልጣናት በበኩላቸው በታጋቾች ልውውጥ፣ እርዳታ አቅርቦትና የእስራኤል ወታደሮች ከጋዛ እንዲወጡ አሜሪካ ዋስትና እንድትሰጣቸው እንደሚፈልጉም አስታውቋል። የሐማስ መግለጫ እንደሚለው ዘላቂ ተኩስ አቁምን ጨምሮ 10 በሕይወት ያሉ ታጋቾችና 18 አስክሬኖች እንዲመለሱ እንዲሁም በእስራኤል የታሰሩ ፊልስጤማውያን እንዲፈቱም ይጠይቃል። በእስራኤልና ሐማስ መካከል ለ20 ወራት የዘለቀው ጦርነት ከመካከለኛው ምስራቅ ተሻግሮ በዓለም ፖለቲካ ላይ አሉታዊ ተጽዕኖ ማሳረፉም ይታወቃል። የዘገባው ጥንክር ኤንፒአር እና ሮይተርስ ነው። በሌላ ዜና የእስራኤል እገዳ ተነሳ። 3 ሀገራት እስራኤልን ማስጠንቀቃቸውም ተገልጿል። የሰብአዊ እርዳታ ወደ ጋዛ ገባ። 11 ሳምንታት የዘለቀው እገዳም ተነስቷል። ለ11 ሳምንታት ያህል ሲጠበቅ የነበረው የሰብአዊ እርዳታ ዛሬ ወደ ጋዛ መግባት መጀመሩን የእስራኤል ጦር አስታውቋል። ይህ እርምጃ በጋዛ ሰላማዊ ዜጎች ላይ እየደረሰ ያለው የከፋ ሰብአዊ ቀውስ ተከትሎም ነው። ዓለም አቀፉ ማህበረሰብ ለእስራኤል ሲያቀርብ የቆየው ጫና ተከትሎም የተወሰነ ነው ተብሏል። ዛሬ ወደ ጋዛ የገባው የመጀመሪያ የሰብአዊ እርዳታ የጫነ ተሽከርካሪ ከዚህ ቀደም በእስራኤል ተጥሎ የነበረውን ጥብቅ እገዳ ያፈረሰ ሲሆን ከዚህም በተጨማሪም የእስራኤል ጦር ሌሎች 5 ተጨማሪ የእርዳታ ተሽከርካሪዎች እንዲገቡ መፍቀዱንም አስታውቋል። በተጨማሪም 3 ሀገራት እስራኤልን አስጠንቅቋል። እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ ላይ የፈጸመችውን ያለው ጥቃት እንድታቆም አስጠንቅቋል። የሀገሪቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የሰጡ ሲሆን በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ ለሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛን እንደምትቆጣጠር ትላንት ማስጠንቀቃቸውም አይዘነጋም። አዲሱ ዘመቻ መጀመሩን ባለፈው አርብ ያስተዋወቀው የእስራኤል ጦር የደቡባዊ ካን ዩኑስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱም አሳስቧል። በአሁን ጊዜ ጋዛን ሙሉ ለሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መመልከታቸውን የተናገሩት ኔታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና የፊልስጤም ተዋጊ ሚሊሻዎችን በቡድን በማጥፋት ሙሉ ድል መቀዳጀትን እናሳካዋለንም ብሏል። ይሁንና መሪዎቹ እስራኤል እየፈጸመች ያለውን መጠነ ሰፊ ውድመትና ግድያ ካላቆመች እንዲሁም ወደ ግዛቲቱ እንዳይገቡ የታገዱት የሰብአዊ እርዳታ ካልተለቀቁ እርምጃዎችን እንደሚወስዱ አስጠንቅቀዋል ሲል የዘገበው ሮይተርስ። በሌላ መረጃ እስራኤልና ፈረንሳይ በጋዛ ጉዳይ የቃላት ጦርነት ላይ ገብቷል። እስራኤል ፈረንሳይን የመስቀል ጦረኛም ብላታለች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እስራኤል በጋዛ የፈለገችውን በነፃነት እንድታደርግማ አንፈቅድም የሚል ከወትሮ የተለየ ጠንካራ ማስፈራሪያ ሲሰጥ፣ እስራኤል በምላሿ ማክሮን በእስራኤል ላይ የመስቀል ጦርነት ከፍቷልን ብላለች። ኢማኑኤል ማክሮን ከኋላ ዘግይቶ የመጣውን ጸረ እስራኤላዊ የአውሮፓ ኃይል እየመራ ይመስላል። ሀገራትን ሊጎበኙ በሄዱበት ሁሉ ስለ ፊልስጤም በተለይም ስለ ጋዛ መናገርን ዋና አጀንዳው ሆኗል። ግብፅ በጎበኙበት ወቅት ከፍተኛ የአቋም ለውጥ ያሳየበትን ንግግር ያሰማው ማክሮን ከዚያም በኋላ በቪየትና በኢንዶኔዥያ በሲንጋፖር ባደረጋቸው ጉብኝቶች ከዚህም በኋላ እስራኤል የፈለገችው እንድታደርግ ነፃነት ሊሰጣት አይገባምም ብሏል። ማክሮን አክለውም እስራኤል በጋዛ የፈለገችውን ስታደርግ ዝም ብለን ከተመለከትናት የእኛ ታማኝነት ይንኮታኮታልን ብሏል። ስፔን የምትመራው በእስራኤል ላይ ማዕቀብ የመጣል ዘመቻ ፈረንሳይ እንደምትቀላቀልም ተናግራለች። ጀርመን ዛሬ በሰጠችው መግለጫ ለእስራኤል የምንሸጠው የጦር መሳሪያ ስምምነት ጋዛ ባለው ሁኔታ ላይ ይወሰናል። የጋዛ ከበባ የሚቀጥል ከሆነ የጦር መሳሪያዎቹ ለእስራኤል የማናቀርብበት ሁኔታ ይፈጠራልን ብላለች። በመሆኑም ኔታንያሁ የማክሮን ውግዘትና ማስፈራሪያ ተከትሎ ፈረንሳይን ዘልፏል። የኮረሲካን፣ የኒው ካሌዶኒያውያን፣ የፍራንች ጉያናውያን ነፃነት ከነፈገችው ፈረንሳይ ስለ ሰብአዊ መብት ትምህርት አንወስድም፣ ፊልስጤም የሚባል ሀገር እንዳይመሰረትም እስከ መጨረሻው እንታገላለን በማለትም አውግዟል። እስራኤል ፈረንሳይን የመስቀል ጦረኛ ብላም የዘለፈቻት ሲሆን ማክሮን በእስራኤል ላይ የመስቀል ጦርነት አውጇልን ብላለች። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ
ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።